ለኛ ሲል ይሄ ነገር ፍራንክ ይሁን ወይ ደግሞ አንድ ለቤተሰብ ሻጸልይና ለትናና ለታንቃ ጋንዲያ ለኔ ብዬ ማለት ነው። ለኔ ስትል ፈጣሪ ለኔ ስትል ጃጌን ሰላም አድርግልኝ። ምክንያቱም ጃጌ ሰላም ስትሆን እኔ ሰላም ሆናለሁ፣ ደስታለሁ። ቤቴ ሙሉ ሆኖ ጃጌ ደስተኛ ካልሆነች እኔ ደስተኛ አልሆንም። ደባችን ለኔ መድኃኒ ለማባቴ ገብርኤል ትናንት ከገብርኤል ነበርና ለኔ ስትል ጃጌን ደስተኛ አድርግልኝ። ምክንያቱም በጃጌ ህይወቴ ተመሰረተ ነው። ህይወቴ ደስታዬ ጃጌ ደስታ ነው። ለኔ ስትል ጃጌን ደስተኛ አድርግልኝ ነው የምለው። ስለዚህ እባካችሁ እሺ ፕሊዝ በእናታችሁ በቃ ውሳኔ አድርጉላችሁ። እሺ አመሰግናለሁ። እኔ ስለዚህ ብቻ አይደለም ማውራት ያለው እኔ ስለ ስቶሪያቸው ምናምን አይደለም። እኔ ትናንትና ገብርኤል ነው አልኩሽ። እኔ ትናንትና ገብርኤል ጠዋት ሂጄ ገብርኤል ብቻ ስለሆነ አይደለም ሁሌ ምን ብዬ እንደምጸልይ እየነበርኳችሁ ነው። ጃጌን ደስተኛ አድርግልኝ ለኔ ስትል ብዬ ነው የምጸልየው እና ጸሎት አድርጉ በቃ አለቀ። ጉድ እኮ ነው። ሌላ ምን ይባላል? እኔ የምለው እኔ ያመለጠኝ ክትባት አለ እንዴ ልጅ እያለሁ? እኔማ ጤና ጣቢያ ሄጄ ምናምን ሙሉ ምርመራ ላረግ ነው እንዴ? ሰው ደልቶት አይደል እንዴ? አዶናይ እና ጃኒ ተጣልተዋል ተብሎ እንባ እየተራጩ ነው እንግዲህ ቤታቸውን እየከፈቱ በየቲክቶኩ ላይ ሀዘን የተቀመጡ ብዙ ሰዎች እንዳሉ እየሰማው ነው። አዶናይ እና ጃኒ ተለያዩ። ለኔ ስትል ጃጌን ሰላም አድርግልኝ። ምክንያቱም ጃጌ ሰላም ስትሆን እኔ ሰላም ሆናለሁ። እኔማ እኮ መጀመሪያ ጃዬ ስትል የመሰለኝ ጃንሆይንም መሰለኝ። እቺማ የሻሸመኔ ልጅ ናት፣ ራስ ተፋሪያን ናት በቃ ብዬ ነበረ። እዛ ሻሸመኔ ያሉ የጃማይኮች ምናምን ታውቃላችሁ አይደለ? ንጉሥ ኃይለ ሥላሴን እንደሚያመልኳቸው ታውቃላችሁ አይደለ? እንደ ነብይ ነው የሚያዋቸውና ጃ ምናምን እያሉ ነው የሚጠሯቸው ጃንሆይንና ጃ ምናምን ስትል በቃ የመሰለኝ እሳቸውን ነው። ጃዬ ሰላም ካልሆነች ቤቴ ሙሉ ቢሆንም ሰላም የለኝም፣ እሷ ሰላም አይደለችም ማለት እኔ ሰላም አይደለሁም ማለት ነው ምናምን ስትል ከሰላም ጋር ስላያያዘችው በቃ ለጃንሆይ ጸሎት እያረገች ነው የምትመስለው እንጂ በጃኒ መጣላት እንዲየሆነች አይመስልምና ህዝቤ ወዴት እየሄደ እንደሆነ እኔ በጣም ግራ የሚያጋባ ጊዜ ላይ ደርሰናል። ወገንታት ምን ትላላችሁ አሁን ይህንን ነገር? እኔ አዶናይ እና ጃኒ ተጣሉ እንዲሆኑ ልል አይደለም የመጣሁት። ይሄን ጉድ ብቻ ስሰማ ህዝቤ ወዴት እየሄደ ነው እያልኩኝ ያለሁት። እንዴ የመጨረሻ ደልቶት አይደል እንዴ ህዝቡ? እኔ ሌላ ምንም አልላችሁ። ምስኪኔም እንደናንተ እንደሆነ የሆነ ምክር ቢጤ ነገር ጣል አድርጉልኝ። አሁን ላይ ብቻዬን የቀረው ያህል እየተሰማኝ ነው የመጣው። እንዴ እኔማ ሙሉ የጤና ምርመራ ማድረግ አለብኝ። በፊት ሰው ጤነኛ ያልሆነ ነበር የሚመስለኝ። አሁን ግን እኔና ጥቂት ሰዎች ብቻ በሽተኛ የሆነን እየመሰለኝ ነው። ምክንያቱም አብዛኛው ሰው ሳየው በቃ ሌላ ዓለም ላይ ነው። እንዴ በየጊዜው በየሶሻል ሚዲያው የምሰማው ነገር በቃ ከአይምሮዬ በላይ ከመሆኑ የተነሳ እኔ ወደኋላ ቀርቼ እነሱ ፈጥነው ነው ወይስ ደግሞ ልጅ እያለው ለነሱ የተሰጠው ክትባትና ለኔ የተሰጠው የፖሊዮ ክትባት ተለያይቶ ነው እያልኩ ግራ ተጋብቼ ተወዛግቤ ነው ያለውላችሁ። ሶሻል ሚዲያው ሁሉ አዶናይና ጃኒ ተጣሉ እየተባለ የተለያዩ ነገሮች እየተዘገበ ነው ያለው። ትልልቅ ፔጆች ሁሉ ሳይቀር እንግዲህ ስለነሱ ዜና አድርገው እያቀረቡ ስለሆነ እኔ ተጨማሪ ነገር ብዬ ይሄ ሁሉ መንጋ ላይ ከሚወርድብኝ ብቻዬን ስላለው ተከላካይም ስለሌለኝ ባልፍ ይሻለኛል። እንዴ ጎመን በጤና የሚለውን ዘፈን ጋብዣቸዋለሁ። ሌላ ነገር አልላችሁም። ለማንኛውም ደጋፊ እንዳለኝ ካወቅኩኝ እንግዲህ በሰሞኑን ወጥቼ ነቀፋ አረጋለሁ እንጂ በዚህ ሁኔታ ህዝቤ በሙሉ በእነሱ ሀዘን ስለተዋጠ እንግዲህ ቅስማቸውን ሰብሬው ደግሞ በሀዘን ላይ ሀዘን ከምጨምርባቸው ባልፋቸው ይሻለኛል ብዬ ፕሮግራሜን እቋጫለሁ። ለማንኛውም እስኪ ሀሳብ አስተያየታችሁን ከስር ጠብቃለሁ። የእናንተው የላ ነበርኩ። መልካም ጊዜ። ጃጌን ደስተኛ አድርግልኝ ለኔ ስትል ብዬ ነው የምጸልየው እና ጸሎት አድርጉ በቃ አለቀ።